ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዘን መተናል። ለቻናሉ አዲስ የሆናችሁ የደውል ምልክቷን በመጫን ቤተሰብ ሁኑ። ላይክና ሼር ማድረግን ፈጽሞ እንዳይዘነጋ። ማንቸስተር ዩናይትድ እንግዲህ ለብሬንትፎርዶች ወደ 60 ሚሊዮን ፓውንድ የተጠጋ የዝውውር ሂሳብ ማቅረቡ ይታወሳል። በትናንትናው ዕለት ነው እንግዲህ ያንን ነገር ማቅረብ የቻለው። አንዳንድ ለብሬንትፎርድ ቅርብ የሆኑ ምንጮች እንደዘገቡ ከሆነ ታዲያ ማንቸስተር ዩናይትድ ለብሪያን ምቤሞ ለማዛወር ለብሬንትፎርድ ያቀረቡት ዋጋ ብሬንትፎርዶች ከሚፈልጉት ጋር እጅግ ቅርብ እንደሆነ ተገልጿል። እንዲሁም ምንጮች አያይዘው ማንቸስተር ዩናይትድ ያቀረቡት ገንዘብ 55 ሚሊዮን ፓውንድ ተጨማሪ 5 ሚሊዮን ፓውንድ ጋር እንደሆነም አሳውቋል። በተጨማሪም ሁለቱ ክለቦች ገንዘብ ላይ በቀላሉ ከስምምነት እንደሚደርሱ ነው ዘገባዎች እየወጡ የሚገኙት። ታዲያ ማንቸስተር ዩናይትድ ይህንን ሁለተኛ ኦፈር ካቀረበለት ጊዜ አንስቶ 24 ሰዓት ተቆጥረዋል። ለንደኑ ክለብ ታዲያ እንደ መጀመሪያው ዙር ጥያቄ ይህንን ኦፈር በቶሎ ውድቅ አላደረገም። ብዙዎቹ ይህ ምናልባትም ዝውውሩ ወደ መቃረቡ መድረሱን የሚጠቁሙ እንደሆነ እየተናገሩ ይገኛሉ። ከዚህ በፊትም አስተውለናል። የመጀመሪያውን ኦፈር ሲያቀርብ 45+5 ነበር የመጀመሪያው ኦፈሩና ወዲያውኑ ነበረ ውድቅ ያደረጉት። ነገር ግን አሁን ከፍተኛ የሆኑ ድርድሮች እንዳሉ የሚያመለክቱ ናቸው። ምናልባትም ተጫዋቹ ወደ ማንቸስተር ዩናይትድ የማቅናቱ ጉዳይ የሚያመለክቱ ናቸው። በነገራችን ላይ ማንቸስተር ዩናይትዶች አቋማቸውን በሚገባ ለብሬንትፎርዶች ያሳውቋቸዋል ወይም ደግሞ አቋማቸውን ግልጽ አድርገዋል። ይህንን የዝውውር ሂሳብ የማይቀበሉ ከሆነ ማንቸስተር ዩናይትዶች ሌሎች አማራጮችን ለማየት ዝግጁ ናቸው። ከነዛም ውስጥ ያስቀመጧቸው ደግሞ የቦርንማውዙ አንቶኒ ሴሜኖንና ወይም ደግሞ የክሪስታል ፓላሱን ኤቤሬቺ ኢዜን የማስፈረም ፍላጎት እንዳላቸው ይታወቃል። የመጨረሻ ኦፈራቸው ነው ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ያቀረቡትና አዲስ ነገር የመፈጠር እድሉም ሰፊ እንደሆነ ታማኝ የሆኑ ምንጮች እየገለጹ ሲሆን እንዲያውም የሚቤሞ ዝውውር ለማቲያስ ኩና ከፈለው እኩል 62.5 ሚሊዮን ፓውንድ በመክፈል ዝውውሩን ለማጠናቀቅም እንደቀረቡ አንዳንድ ምንጮች እየዘገቡ ይገኛሉ። ለማንኛውም ከዛ ውጪ አዲሱ የብሬንትፎርድ አሰልጣኝ ሆነው እንደሚሾሙ እየተጠበቁ የሚገኙት የቀድሞ የክለቡ የቆመ ኳስ አሰልጣኝ ኬት አንድሪውስ ካሜሩናዊ የፊት መስመር አጥቂ ብሪያን ምቤሞ እንዲቆይ ለማሳመን አሁን ላይ ጊዜው እንደረፈደ ያምናሉ ተብሏል። ይህንንም ተከትሎ አሰልጣኙ ለዝውውር ፍቃዳቸውን እንደሰጡም ኢቭኒንግ ስታንዳርድ የሚል ምንጭ ነው የዘገበው። ይህንን ዜና በማጠናከርበት ወቅት የደረሰኝን መረጃ ላጋራችሁ። ማንቸስተር ዩናይትዶች ለጁቬንቱሶች የተጫዋች ልውውጥ ለማቅረብ ልውውጥ ሀሳቡን አቅርበዋል። ማንቸስተር ዩናይትዶች ታዲያ የተጫዋች ልውውጥ ለማድረግ ያሰቡት እንግሊዛዊ የግራ መስመር አጥቂ ጄደን ሳንቾን ለጁቬንቱስ ሰጥተው በምትኩ ደግሞ ሰርቢያዊውን የመሃል አጥቂ ዱዛን ቭላሆቪችን ወደ ማንቸስተር ዩናይትድ ለማምጣት እንደሆነ ቱቶ ጁቬ ዘግቧል። ባይዘዌ ከዚህ በፊት ማስታወቂያቸው ነበረ። ጁቬንቱሶች የተጫዋች ልውውጥ የማድረግ ሀሳብ እንዳላቸው ይታወቃል። አሁን ይህንን ዜና በማጠናክርበት ወቅት ነው የደረሰኝ። ማንቸስተር ዩናይትዶች በተጫዋች ልውውጥ የማድረግ ኢላማ እንዳላቸው ታውቋል። በደሞዙ ጉዳይ አሁንም ከስምምነት ለመድረስ ያው ሊቸገሩ ይችላሉ። ነገር ግን ሁለቱም ክለቦች በሴም አይዲያ ነው ያላቸውና ዝውውሩ የመከውን እድሉ ሰፊ ያደርገዋል ሲሉ ታማኝ ምንጮች እየዘገቡ ይገኛሉ። ማንቸስተር ዩናይትድ በፊት መስመሩ ከሚመለከታቸው ተጫዋቾች ውስጥ ሞይሰስ ኪን እንደሆነ ተዘግቧል። ዶሎሪ ዋይትዌል ዘገባ ከሆነ ለማንቸስተር ዩናይትድ እጅግ ቅርብ የሆኑ ሰዎች ከኩናሃ በመቀጠል ምቤሞ ዝውውር ወደ ኦልድ ትራፎርድ መከተሙ እየተቃረበ ሲሆን የ9 ቁጥር ጨራሽ አጥቂም የማስፈረም ፍላጎት እንዳላቸው ይታወቃል። በተጨማሪ ማንቸስተር ዩናይትድ ባሳለፍነው ቅዳሜ ስለ ፊዮሬንቲናው የፊት መስመር ተጫዋች ሞይሰስ ኪን ጠይቋል ሲል የዘገበው እውቁ ጋዜጠኛ ዲማርዚዮ ነው። በጣሊያን ከሚገኙ ታማኝ የሚባሉ ጋዜጠኞች ውስጥ አንደኛው ነው ዲማርዚዮ እና ከዛ አንጻር ይህ መረጃ እውነት የመሆኑን ነገር ከፍተኛው እንደሆነ የሚጠቁሙን እኔ ከብዙ ምንጮች አይቼ ነበረ። ሞይሰስ ኪን ወደ ዩናይትድ ወይም ማለትም ዩናይትድ በታርጌት ውስጥ እንዳስገባው የሚያሳዩ ምንጮችን አይቼ ነበር። ነገር ግን ታማኝነታቸው እምብዛም ስለሆነ ነው ወደ እናንተ ያላደረስኳቸው። ታዲያ ዲማርዚዮ ነው ይህንን ነገር የዘገበው። ማንቸስተር ዩናይትዶች ሞይሰስ ኪንን ለማስፈረም ፍላጎት ማሳየታቸውን ወይም ደግሞ በታርጌታቸው እንዳስገቡት ነው እየተገለጸ የሚገኘው ይህንን ተጫዋች። ማንቸስተር ዩናይትዶች የግብ ጠባቂ ችግራቸውን ለመቅረፍ ከተለያዩ የአውሮፓ ግብ ጠባቂዎች ጋር ስማቸው ሲነሳ ከርመዋል። ታዲያ ማንቸስተር ዩናይትዶች በቂ የፋይናንስ አቅም ካላቸው በያዝነው የክረምት የዝውውር መስኮት አዲስ ግብ ጠባቂ ወደ ቡድናቸው መቀላቀል እንደሚፈልጉም ግልጽ ነው። በተጫዋቾች ሽያጭ ላይ የተመሰረተ ሊሆን ይችላል
ግብ ጠባቂ የማስፈረም ሁኔታና ወይም ደግሞ አንድሬ ኦናና ማንቸስተር ዩናይትድን የሚለቅ ከሆነ አዲስ ግብ ጠባቂ የማስፈረማቸው ጉዳይ አይቀሬ እንደሆነ ነው በብዛት ሲገለጽ የቆዩት። ታዲያ ቀያዮቹ ሰይጣኖች ወደ ቡድናቸው መቀላቀል ከሚፈልጓቸው ግብ ጠባቂዎች አንዱ የፖርቶ ግብ ጠባቂ ዲያጎ ኮስታ እንደሆነ ተነግሯል። ፖርቹጋላዊው የ25 ዓመት የፖርቶ ግብ ጠባቂ ዲያጎ ኮስታ በማንቸስተር ዩናይትድ በጥብቅ የሚፈለግ ግብ ጠባቂ ነው። ሩበን አሞሪምም ቅድሚያ የሚሰጡት ለታክቲካቸው አመቺ እንደሆነ ያምናሉ ተብሎ ይጠበቃል። ሩበን አሞሪም ይሄ ግብ ጠባቂ ፖርቹጋላዊ የ25 ዓመት የፖርቶ ግብ ጠባቂ ዲያጎ ኮስታ በማንቸስተር ዩናይትድ በጥብቅ የሚፈለግ ግብ ጠባቂ ሲሆን ዲያጎ ኮስታ በፖርቶ ቤት የ75 ሚሊዮን ዩሮ የመልቀቂያ ውል ማፍረሻ ሂሳቡ በአንቀጹ ላይ አለ። ነገር ግን በድርድር በ60 ሚሊዮን ዩሮ ሊለቅ የሚችልበት እድልም አለ። ፖርቶዎች የ60 ሚሊዮን ዩሮ የዝውውር ጥያቄን ለመቀበል ዝግጁ ቢሆኑ ራሱ እንኳን በዚህ ሰዓት ይህ የዝውውር ገንዘብ ለማንቸስተር ዩናይትድ በጣም አስቸጋሪ እና ውድ ይሆናል። ምክንያቱም ማንቸስተር ዩናይትድ አሁን ካለናሻል አቅም አንጻር ይህንን ግብ ጠባቂ የ60 ሚሊዮን ዩሮ አውጥቶ ያስፈርማሉ የሚለው ነገር ጥያቄ ነው። ነገር ግን በእቅዳቸው ውስጥ ያለው ግብ ጠባቂ እንደሆነ ሊሰመርበት የሚገባ ጉዳይ ነው። የሩበን አሞሪም የመጀመሪያ ምርጫ እንደሆነ ይታወቃል። ከግብ ጠባቂ ጋር በተያዘ ኤሚሊያኖ ማርቲኔዝ አርጀንቲናዊ ግብ ጠባቂ ማንቸስተር ዩናይትድ ለመቀላቀል ከፍተኛ ጥረት ላይ እንደሆነ ታውቋል። በተጨማሪም አርጀንቲናዊ ግብ ጠባቂ ዝውውሩን እውን እንዲሆን በወኪሉ ላይ ከፍተኛ ጫና እያሳደረ እንደሚገኝ ነው እየተገለጸ የሚገኘው። ግብ ጠባቂው ወደ ማንቸስተር ዩናይትድን መቀላቀል እጅግ አጥብቆ እንደሚፈልግ ቅድሚያም እንደሚሰጥ ነው እየተገለጸ የሚገኘው ወደ ማንቸስተር ዩናይትድ መዘዋወርን ማለት ነው። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው አንቶኒ ኤላንጋ በኒውካስትል የሚፈልገው ተጫዋች እንደሆነ ይታወቃል። ኒውካስትሎች ተጫዋቹን ለማስፈረም ወደ 45 ሚሊዮን ፓውንድ ገደማ ለተጫዋቹ አቅርበው ነበር። ነገር ግን ይህ ኦፈር ወዲያውኑ ውድቅ ተደርጓል። በኖቲንጋም ፎረስት ቤት እጅግ አስገራሚ እንቅስቃሴን እያሳየ ይገኛል። አንቶኒ ኤላንጋ ክለቡም እንግዲህ ወዲያውኑ ውድቅ አድርጎታል። ዘ አትሌቲክስ እንደተናገረው ከሆነ ኒውካስትል ዩናይትዶች ሁለተኛ የተሻሻለ ኦፈርን ለማቅረብ ዝግጁ መሆናቸውም ተገልጿል። ማንቸስተር ዩናይትድ እና ኤቨርተን ሁለቱም ክለቦች በሌስተር ሲቲው ተጫዋች ዊልፍሬድ ኒዲዲ ላይ ፍላጎት እንዳላቸው ተገልጿል። ኒዲዲ እንግዲህ 28 ዓመቱ ሲሆን በጥሩ ዋጋ ተጫዋቹ ይገኛል ተብሎ ነው የሚታሰበው። እንደ ቶክ ስፖርት ገለጻ ከሆነ 9 ሚሊዮን ፓውንድ ውል ማፍረሻው ሲሆን ቀበሮቹ ወደ ሻምፒዮንሺፕ መወርዳቸው ይታወቃል። ታዲያ ይህ ተጫዋችን በቀላሉ የማግኘት እድልም እንዳላቸው ነው እየተገለጸ የሚገኘው። በመጨረሻ ማንቸስተር ዩናይትድ እና አርሰናሎች እንግዲህ የሲቪውን ተጫዋች የሆነውን ሉሲን አጎሜ ለማስፈረም ፍላጎት አሳይቷል። የተጫዋች እንግዲህ በሲቪ ቤት እጅግ አስገራሚ እንቅስቃሴን እያሳየ ይገኛል። የሰሜን ለንደኑ ክለብ አርሰናል እና ማንቸስተር ዩናይትድ ይህንን ወጣት ተጫዋች ለማስፈረም ውድድር ውስጥ ገብተዋል። በዛሬው ዕለት የነበሩ መረጃዎች እኚህን ይመስላሉ። በአዳዲስ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።